እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በችግሬ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ እግዚአብሔር ሸክሜ የከበደኝ ብቻዬን ሆኛለሁ። አትለይ ድንግል አደራልሻለሁ። አትለይ ድንግል አደራልሻለሁ። የአማኑኤል እናት የተዋሕዶ አክሊል አትጥፊ ከመሃል እንድትሆኝ ናይ ምንም ቢበዛብሽ የኛ ጉስቁልና ከእኛ ጋር ከሆንሽ አለን ቅድስና ከእኛ ጋር ከሆንሽ አለን ቅድስና አድኝኝ እናቴ ከሥጋ ፈተና ሥጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራልሻለሁ። አትለይ ድንግል አደራልሻለሁ። በሥጋ ደክሜ በነፍሴ እንዳልጠፋ እማጸንሻለሁ ድንግል የኔ ተስፋ የመንግሥቱ ወራሽ እንድሆን አድርጊኝ። መልካም ሥራን መሥራት እኔን አስተምሪኝ። መልካም ሥራን መሥራት እኔን አስተምሪኝ። አድኝኝ እናቴ
ከሥጋ ፈተና ስቃይ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራልሻለሁ፣ አትለይ ድንግል አደራልሻለሁ። ተስፋዬ ነሽና እመካብሻለሁ። ግራ ቀኝ ማለት ምርኮኛሽ ሆኛለሁ። ስግብግብ አይቶ ተስፋ የሰጠኝ እግዚአብሔር ይመስገን ካንቺ ያስጠጋኝ። እግዚአብሔር ይመስገን ካንቺ ያስጠጋኝ። አድኝኝ እናቴ ከሥጋ ፈተና ሰብሮ ሥጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራልሻለሁ፣ አትለይ ድንግል አደራልሻለሁ። አንቺ የሌለሽበት ጉባኤው ባዶ ነው። በቁም የደረቀ ሕይወት የተለየው ከመካከል ገብተሽ ሙዬ ጎደለውን ሰርጉ ተደግሷል ጎብኝልን ባለው ሰርጉ ተደግሷል ጎብኝልን ባለው ናምኝኝ እናቴ ከሥጋ ፈተና ሥጋዬ ከኃጢአት ከቶ አራቅምና ሸክሜ የከበደኝ ብቸኛ ሆኛለሁ። አትለይ ድንግል አደራልሻለሁ፣ አትለይ ድንግል አደራልሻለሁ። ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ጋርራ ከሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞልቶ የሚሳነው የለም። ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ አድርጎ የወደቀን ዓሣ የተራበን አምላክ የታመመ አንሳ እንደ አብርሃም አድርገን እንደ ልብ አባት ቤቴን እንዲሞላ ክብሬ ሞገሴ፣ ኃይሌ ብርታቴ ለቅዱሳን አምላክ አብርሃሙ ሥላሴ አብርሃሙ ሥላሴ የዘላለሙ አብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሠራ እኔስ ይገርመኛል የሥላሴ ሥራ። አኑና ተመልከቱ በታምራት ሲሠራ ሰዎች እልል በሉ ምናልንታ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አብ አንድያ ልጁን እስኪሰጥ ወዶናል ወደ በተዋሕዶ እኛን
ኃይል፣ ብርታት፣ ሞገስ ይሁን። ሁላችንም በጉጉት ወደምንጠብቀው የወንጌል አገልግሎት ይሆናል። እንግዲህ የዛሬ ዓመት እዚህ መጥቶ ነበረ ቀሲስ መምህር ዘበነ ለማ እያልን ነበረ እንግዲህ ስንጠራና ስንማር የቆየ ነው። አሁን ደግሞ እግዚአብሔር አምላክ ብሎ በዓለማዊውም ያው በመንፈሳዊም የቤተክርስቲያን ውበቷ ይሄ ነው። የቤተክርስቲያን ልጆች በሁለት በኩል የተሳሉ ሰይፎች ናቸው። በዓለምም በመንፈሳዊም በሁለቱም የጠላትን ሴራ ለመስበር የጠላትን አካሄድ ለማክሸፍ በሁለቱም የተሳሉ ሰይፎች ናቸውና አሁን እግዚአብሔር አምላክ ፈቅዶ ከብዙ ትምህርትና ትጋት በኋላ ደግሞ የዶክትሬት ማዕረጉን ተቀብሏል። ለዚህም እግዚአብሔር አምላክ ስሙ የተመሰገነ እና ዛሬ ቀሲስ ዶክተር መምህር ዘበነ ለማ ብለን ለመጥራት በቅተናል። እንግዲህ አሁን ቀጥታ ወደ ትምህርት ነው የምንሄደው። ሁላችንም ህሊናችንን ሰብስበን እንከታተላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያላማተባችሁ ሰዎች አይቻለሁ። ታማትባላችሁ። እጃችሁን ያዙ። ይህ የራቀውን ያቀርበዋል፣ የቀረበውን ያርቀዋል። የቀረበ ርኩስ መንፈስን ያርቃል፣ የራቀውን እግዚአብሔር ያቀርባል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህን ማድረግ ልማዳቸው የነበረ ሁለት የበቁ አባቶች አሉ። በተለይ አንዱ ሳያማትብ ምንም ነገር አያደርግም። በመጽሐፈ መነኮሳት ያለ ታሪክ ነው። አንደኛው ደግሞ ያው ይጸልያል፣ ግን የማማተቡ ልምድ ብዙም እስከዚህም አልነበረም። አንድ ቀን ሰይጣን ሊጥላቸው መጣ። በመሃል ባህር አለ፣ ከወዲያ ማዶ አለ፣ ከወዲህ ማዶ አለ። እነዚህ ሁለቱ አበው በዚህኛው ገዳም ይኖራሉ። ሰይጣን እነሱን ለመጣል ደመና ጠቅሶ መጣ። መቼም በምትሃት የማያደርገው ነገር የለም። ደመና ጠቅሶ መጣና ኑ ባእቴን ላሳያችሁ አላቸው። ያንተ አሉት። ከማዶ ይገኛል፣ ይህን ባህሩን ተሻግሮ ይላቸዋል። ሊጥላቸው ፈልጎ ነው። ከመሃል ትልቅ ገደል ደግሞ አለ። ከገደሉ ባህር አለ፣ ባህሩን ተሻግሮ ነው አላቸው። ከዛ በኋላ አንደኛው ደመናው ላይ ወጣ። እንግዲህ አበውም ደመና ጠቅስ ሄዳሉ። ቁጭ አለ። ይሄኛው የማማተብ ልምድ አለውና ሊወጣ ሲል እንዲህ ሲያማትብ ሁለቱንም ይዟቸው ወረደ። ግን ሰይጣን ተኖ በኖ ጠፍቷል። ዞሮ እንደገና ጓደኛውን አወጣው ይላል። ማማተብ ትልቅ ነገር ነው። እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትርጉሙ ይሄ እንግዲህ በጣቴ አጋንንትን አወጣለሁ ነው። ትዕምርተ መስቀል ነው። ከዚህ እንዲህ ብለን ትዕምርተ መስቀል ነው የምንሰራው። ከዚህ ጀምረን ከላይ እንዲህ መውረዳችን ከሰማየ ሰማያት መውረዱን ከድንግል መወለዱን በዚህ ዓለም 3 ዓመት ከ6 ወር አስተምሮ ሞትን ቀምሶ ሁላችንን ለማዳን ትንሣኤውን እንዳሳየ እርገቱንም እንደገለጠ መንፈስ ቅዱስ እንደላከ የምንመሰክርበት ነው። በሞቱም ደግሞ ሞታችንን ወሰደ። ከዚህ እንዲህ ወርደን ወዴት ነው የምንሄደው? ወደ ግራ። ምክንያቱም በግራ በኃጢአት የነበርነውን ግራ ድኩም ነው። በግራ በኃጢአት የነበርነውን ወዴት እንመጣለን? ወደ ቀኝ፣ ወደ ጽድቅ አመጣህን፣ ወደ ክብር አመጣህን። እንዲህ ያለ ጽድቅና በረከትን የሰጠን መድኃኔዓለም ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። እንደምን አደራችሁ? መድኃኔዓለም ክብርና ምስጋና ይግባው። አጭር ትምህርት ነው የማስተምረው እኔ። አጭሩ ትምህርት ግን የ3 ሰዓት የ4 ሰዓት ትምህርት ነው የሚሆንላችሁ። በጣም አጠር ያለ ትምህርት ነው። ትምህርቱ ደግሞ ርዕሱን የምናድርገዋለሁ አባትና እናት የሌሉት የሚል ነው። አባትና እናት የሌሉት ትምህርቱ በሁለት ሰዎች ላይ ትኩረት ይሰጣል። በመልከ ጼዴቅና በአብርሃም ላይ። በማና በማ ላይ? በመልከ ጼዴቅና በአብርሃም ላይ ሁለቱ ሰዎች ላይ ነው። ግን ዋናው ትምህርቱ እነሱን እናንሳ እንጂ መልከ ጼዴቅ እውነተኛው መልከ ጼዴቅ ማን ነው ብለን የምናይበት ትምህርት ነው የምንመለከተው። እግዚአብሔር በረድኤት ከሁላችን ጋር ይሁንልን። እመቤታችን ከሁላችን ጋር ትሁንልን። አንድ 30 ደቂቃ አይምሯችሁን ብሩህ አድርጋችሁ ትሰማላችሁ። ሁላችሁም ነቅታችኋል? አስተማሪው ሲያስተምር እኔ እንደ ትራንስፎርመር ነኝ አለ፣ የኤሌክትሪሲቲ እንዲህ ስናገር ወደ እናንተ የሚመጣው ቃል ደግሞ አለ እንደ ኬብል ነው አለ። እዛ ውስጥ ኤሌክትሪሲቲው ደግሞ ፍሎ እያደረገ ወደ እናንተ ይመጣል። እናንተ ደግሞ ራሳችሁ ያን ቃል ስትሰሙ ስትማሩ እንደ ብርሃን ትሆናላችሁ አላቸው። በጣም ጥሩ አሉ። አንዱ ለካ እንቅልፍ ወስዶታል። ተማሪው ትቸር አለ። አቤት ያኛው እንቅልፍ ሲወሰደው ልጅ አለ።
እሱ ደግሞ የተቃንጠላ አምፖል ይሆናል ማለት ነው። እንደዚህ እንዳንሆን ነቃ እንላለን ማለት ነው። በመንፈስ ቅዱስ በእኔም በእናንተ ላይ ይደር። ምን ነበር ርዕሴ? አባትና እናት የሉትም አይደለም? ታሪኩን ስትሰሙ ታገኙታላችሁ። ዕብራውያን መልእክት ላይ ነው። የዕብራውያን መልእክት ምዕራፍ 7 ላይ ከቁጥር 1 ጀምሮ እስከ 10 ድረስ አነባለሁ። ትልቁ ትምህርት ከቁጥር 1 2 3 ላይ ነው። እንዲህ ይላል። የቅዱስ ጳውሎስ በረከቱ ይደርብን። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ ይላል። ይህ መልከጼዴቅ ሲል ምዕራፍ 7 ላይ አይደል ያለ ነው። ምዕራፍ 6 ምዕራፍ 5 ላይ መልከጼዴቅ እያለ ይጽፋል ቅዱስ ጳውሎስ። እንግዲህ ይህ መልከጼዴቅ ማን ነው የምትሉኝ ከሆነ ነው አሁን ምዕራፍ 7 ላይ የሳሌም ንጉሥ የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ። አሁን ያለነው ደሞኛ በሳሌም ነው። በዚች እንድንረግጥ ያደረገን መድኃኔዓለም ክብርና ምስጋና ይግባው። ኢየሩሳሌም የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገስታቱን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ማማንም ባረከ? አይሰማም ድምጻችሁ? ማማንም ባረከ? መልከጼዴቅን አብርሃምን የባረከ ደግሞ ማን ነው? ሁለቱንም በጭብጨባ እናመስግነው። እግዚአብሔር የተመሰገነ ይሁን። ያላጨበጨባለ በደንብ ይጨብጨብ እጃችሁ። ለምን እንደዚህ እንደማደርግ ልንገራችሁ። ሙቀት ነው። ማንም ሰው እንዲያንቀላፋ አልፈልግም። ስላጨበጨቡ ትነቃላችሁ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገስታቱን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። አብርሃም ደግሞ ምን አረገ? አስራትን አካፈለው። የስሙ ትርጓሜ በመጀመሪያ አሁን በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የሉትም። ዳሩ ግን በእግዚአብሔር ሊተመስሎ ለዘላለም ካህን ሆኖ ይኖራል። እችን አትምርቷል። እያንዳንዱን ቃል አብራችሁ እንድትሉ ፈልጋለሁ። ትናገራላችሁ። ከኔ ቀጥላችሁ እያስተዋላችሁ ትሰሙታላችሁ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገስታቱን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የሉትም። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። በማ ልጅ ተመስሎ? በእግዚአብሔር ልጅ የተመሰለው ማን ነው? መልከጼዴቅ። መልካም ትምህርቱ እሱ ላይ ነው የሚያተኩረው። መጀመሪያ የምታዩት የሳሌም ንጉሥ የልዑል እግዚአብሔር የሆነ መልከጼዴቅ አብርሃምን ባረከው ይላል። አብርሃም ከየት ሲመለስ? ነገስታቱን ገሎ ሲመለስ። ታሪኩ ያለው ዘፍጥረት 14 ላይ ነው። ምን ሆነ? አራቱ ነገስተ ኮሎዶጎሞር አምስቱን ነገስተ ሰዶም መተው ማረኳቸው። ሎጥ ይኖር የነበረው በሰዶም ስለነበረ የአብርሃም ዘመድ እሱም ሳይቀር ኃያላን የሆኑት አራቱ ነገስተ ኮሎዶጎሞር አምስቱን ነገስተ ሰዶም ድል መተው ሁሉንም ማርከው ወሰዷቸው። የጦርነቱን ነገር የሰማና ያመለጠ አንድ ጎበዝ ለአብርሃም ይሄድና ምን ይለዋል? እነሆ አራቱ የኮሎዶጎሞር ነገስታት መጡ፣ እንዳለ ነገስተ ሶዶምን ማርከው ወሰዱ፣ ሎጥ ዘመድህንም አብረው ማርከው ወስደውታል ብሎ ነገረው። አብርሃምም ከቤቱ ያሉትን ሰራዊት ቆጠረ። ሲቆጥራቸው ስንት መጡ? 318 ሆኑ።
318ቱን ሰራዊት ይዞ እግር በእግር ተከታትሎ አራቱን ነገሥተ ኮሎዶጎሞር ወግቶ ድል አድርጎ ይላል። በጣም በ318 ሰራዊት ልብ በሉ። ያን ሁሉ ኃይል ድል መጥቶ አብርሃም ተመለሰ ይላል። ክብርና ምስጋና ለእግዚአብሔር ይሁን። ጉልበቴ ማን ነው? ኃይሌ ማን ነው? አንዳንድ ጊዜ ብዙ ጊዜ በራሳችን ኃይል ድል የምናደርግ መስሎ የሚሰማን ሰዎች አለን። በራሳችን ኃይል የአባንጦንስ ታሪክ አለ። አባንጦንስ በረከቱ በሁላችን ይደር። ሰይጣን እየመጣ አሸነፍከኝ እንጦንስ ይለዋል። አውቆ ነው ሊጥለው ፈልጎ አሸነፍከኝ እንጦንስ ወይ ከና አሸነፍከን ድል ነሳሃን እንዳንተ ያለ ማንንም አላየን ዝም ይላል አባንጦንስ። ሁሉ አጋንንት እየመጡ እንዲላል መጨረሻ ነፍሱን ወደ እግዚአብሔር ሲወስዱት የዛን ጊዜ አሁንም አጋንንት ጮሁ እንጦኒ ሞይ ከነ ብለው ጮሁ። አሸነፍከን እንጦንስ አሉ። መጨረሻ ወደ እግዚአብሔር እየሄደ ነውና እሱም እወሞይ ክክሙ በኃይለ እግዚአብሔር በእግዚአብሔር ኃይል አሸነፍኳችሁ። በማን ኃይል? በማን ኃይል? ክብርና ምስጋና ለመድኃኔዓለም ይድረሰው። በህይወት ዘመናችን በመኖርበት ዘመን ከኛ በላይ የሆነ ኃይል ይመጣል። ሁሉ ጊዜ ምንም ሊሆን ይችላል። እናንተ ላይ የሚነሳው ሌላ ጦር ሊሆን ይችላል። ሌላው ላይ የሚነሳው ሌላ ጦር ሊሆን ይችላል። ለአንዱ ህመም ሊሆን ይችላል። ለአንዱ የሚያሳድደው ጠላት ይሆናል። ለአንዱ ደግሞ ሌላ ጉዳይ ሊሆን ይችላል። በህይወታችን ብቻ ያልተሳካ ነገር ሲኖር እንደ ጠላታችን ነው የምናየው። ደግሞም ይሆናል። ያንን ግን ልናሸንፍ የምንችለው በማን ኃይል ነው? በእግዚአብሔር ኃይል። በጉልበት ከሆነ ከጎልያድና ከዳዊት ማን ይበልጣል? ጎልያድ 6 ክንድ ነው አለ ቁመቱ። እዚሁ 6 ክንድ ቁመት አለ እንዴ? 6 ክንድ ቁመት ማንም የለም አይደለም? ጎልያድ ትልቅ ነው። ዳዊት ደግሞ ገና በግ ጠባቂ ነው አይደለም? ገና ትንሽ ንዑሳነ ማሃው ያለው ከቤቱ ራሱ ትንሽ ነው። ወወሬዛ በቤት አቡዬ እኔ ትንሽ ነኝ እደው ያዳ መሰንቆ ነው በገና እየረረደርኩ ነው ያለሁት። ማኑ ነገሮ ለእግዚአብሔር የኔን ነገር ለእግዚአብሔር ማን ነገረው? በኋላ ድል መታሁት ሲል ምንድነው የሚለው? እነሆ እግዚአብሔር መልአኩን ላከና አዳነኝ ነው የሚለው። ፈነወ መልአኩ አዳነኒ፣ መልአኩን ልኮ እግዚአብሔር አዳነኝ ነው የሚለው። ጎልያድንም በኃይለ እግዚአብሔር መታሁት ድል አደረኩት። በማን ኃይል? የእግዚአብሔር ኃይል ከናንተ ጋር ይሁን። አብርሃም በ318 ሰው ድል አድርጎ ሲመለስ አሁን ምን ተሰማው? ኃይል ተሰማው። ምን አሰበ? እንግዲህ ወልድ ወለዳለሁ ብሏልና በኔ ዘመን ይሆን የሚወለደው ብሎ አሰበ። የጌታን መወለድ አይሆን አለ። እንደውም በኋላ ጠየቀ ይላል በመዋዕልየኑ ትፌኑ ለወልደከ እንልጅህን የምትልከው በኔ ዘመን ነው ብሎ ጠየቀ። እግዚአብሔር ለአብርሃም መለሰለት ይላል በመትለምኑት ይመልስላችሁ፣ በመጠይቁት መልስ ይስጣችሁ። መለሰለት እግዚአብሔር አብርሃም በአንተ ዘመን አይደለም፣ ምሳሌዋን ግን አሳያለሁ። ሂድ ዮርዳኖስን ተሻገር። ወደ ዮርዳኖስን ተሻግረ ሂድና እነሆ በሳሌም አለው በዚህ በኢየሩሳሌም አሁን ጌታ በተቀበረበት በተሰቀለበት በተነሳበት ስፍራ ላይ በዛ ቦታ ላይ ሞሪያ እነሆ በዚያ እነሆ ይስሐቅን ልጁን አቅርቦ መስዋዕት አቅርቦ ምሳሌው እንደሚያሳየው እንደገና ቀድሞ የሳሌም ንጉስን መልከጼዴቅን አሳየው። ሂድ ምሳሌው አንተ ያለህ አለው። የእግዚአብሔር ሰው ሆይ ብለህ 3 ጊዜ ተጣራ። ያን አንድ ሰው ወጣለው። አብርሃም ወደ ሳሌም ቀረበ። በዚያም ሲጣራ አንድ ሰው ወጣ። ስሙ መልከጼዴቅ የተባለው እዚህ ቅዱስ ጳውሎስ የሚነግረን ይህ መልከጼዴቅ ነው። መልከጼዴቅም ወጣ። ምን ይዞ ወጣ ይላል? ምሳሌው አንተ ያለ ብሎት የለም ህብስተ አኮቴት ጽዋ በረከት ይዞ ለአብርሃም ታየው። ቁርባኑን ይዞ ታየው። አብርሃምም ሲያየው ወደቀና እጅ ነሳው ይላል። ሰገደለት። የዛን ጊዜም ተነሳ። መልከጼዴቅም ለአብርሃም ከህብስቱ ከጽዋው አቀመሰው፣ አቆረበው። ምሳሌው አንተ ያለህ አለው። አብርሃምም ከያዘው ሁሉ አስራት ለመልከጼዴቅ ሰጠው ይላል። ባረከውም ይላል። እግዚአብሔር ሁላችን ይባርከን። ክብርና ምስጋና ለእግዚአብሔር ይድረሰው። ማን ነው መልከጼዴቅ? አባት የለውም። ማን ነው መልከጼዴቅ? እናትም የሉትም። ለዘመኑም ጥንት የለውም። ለህይወቱም ፍጻሜ የለውም። የትውልድ ቁጥር የለውም። እና መልከጼዴቅ አባትና እናት የለውም። ዝም ብሎ የመጣ ነው አይደለም። መልከጼዴቅ አባትና እናት የለውም። ለዘመኑ ጥንት የለውም። ለህይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ላይ ተመስሎ ለዘላለም ይኖራል ብሎ ሲናገር መልከጼዴቅ ቁጥር የሌለው በሴም ነገር ነው። በእስራኤላውያን ዘንድ መልከጼዴቅ ቁጥር የለውም።
ምክንያቱም ከነሱ ወገን አይደለም። ዝቅ ብሎ ጳውሎስ ሐዋርያ በረከቱ ይደርብን የሚገልጽልን አንድ ነገር አለ። ምንድነው የሚለው? አብርሃም ለመልከጼዴቅ አስራት ሲሰጥ ጳውሎስ ሐዋርያ ቅዱስ አባት የፈለገው ምንድነው? ሌዊ ካህን ነው። ሌዋውያን ካህናት ናቸው አይደለም? ሌዋውያን የሌዊ ዘር። ሌዊ በአባቱ ወገብ ያለ ለመልከጼዴቅ አስራት ሰጥቷል። በጣም የሚገርም ነው። ከመልከጼዴቅና ከአብርሃም ቅዱስ ጳውሎስ ምንድነው የሚለን? ማይበልጣል ነው የሚለው። መልከጼዴቅ ይበልጣል ነው የሚለው። ምክንያቱም ታናሹ በታላቁ ይባረክ ዘንድ ያስፈልጋልና ይላል አይደለም? የሚባረከው ማን ነው? ታላቅ ነው። ስለዚህ አብርሃምን ማባረከው መልከጼዴቅ። ስለዚህ መልከጼዴቅ ከፍ ያለ ነው። አብርሃም ደግሞ ከሱ ተባርኳል። እንደገና በአብርሃም ጉልበት ውስጥ ሌዋውያን የሚያስገብሩ ናቸው፣ አስራት የሚቀበሉ ናቸው። ግን በአባቱ ወገብ ያለ ሌዊ ለመልከጼዴቅ ግብር ሰጠው፣ አስራት ሰጠው ይላል። ሌዊ ገና አልተወለደም እኮ። አብርሃም ማንን ነው የሚወልደው? ይስሐቅን አይደለም? ይስሐቅ ማንን ነው የሚወልደው? ያዕቆብን። ያዕቆብ ደግሞ ማንን ወለደ? ሌዊን ወለደ። ተመልከቱ። አብርሃም ለሌዊ ምኑ ነው? ቀድመ አያቱ አይደለም እንዴ? ስለዚህ በአብርሃም ወገብ ውስጥ ገና አልወጣም። ከአብርሃም ጉልበት ወጥቶ ወደ ይስሐቅ አልገባም። ከይስሐቅ ጉልበት ወጥቶ ወደ ያዕቆብ አልገባም። ከያዕቆብ አልወጣምና አልተወለደም ገና ሌዊ። ግን በአብርሃም ወገብ ውስጥ ያለ ዘር ነው፣ በውስጡ ይዛል። ለመልከጼዴቅ ሰገደለት ይላል። መልከጼዴቅ አብርሃምን ባረከው፣ ዘሩን ሁሉ በውስጡ ባረከ። ሰው በሚበልጠው ይባረካል። ልክ ነው። ስለዚህ አብርሃም በመልከጼዴቅ ተባረከ። አብርሃም በመልከጼዴቅ ተባረከ። አብርሃም የዕብራውያን አባት ነው፣ ሁሉ አባት ነው። መልከጼዴቅ ዘር ቁጥር የለውም፣ አባት እናት የሉትም ብሎ ቢናገርም ከታች ምን ብሎ ይገልጻል ቅዱስ ጳውሎስ? መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ትውልዱ ይላል ቁጥር 6 ላይ ትውልዱ ከነርሱ የማይቆጠረው ግን፣ ሰማችሁ? ትውልዱ ከነሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውንም ባርኳል። የተስፋ ቃል የነበረው ማን ነው? አብርሃም። አሕዛብን ሁሉ አንተ ባርካለሁ ብሎታል አይደለም? እስራኤልን በአብርሃም ሁሉን ይባርካል። በአራት ትውልድ አወጣቸዋለሁ ብሎ ከዛ በኋላ በያዕቆብ ተማርከው ሄደው በዮሴፍ ተሸጦ ያዕቆብ እህል ፍለጋ ሄዶ ከ250 ዓመት በኋላ ከግብፅ ወጥተው እንደገና ተመልሰዋል። ምድሪቱን አወርሳችኋለሁ፣ የከነዓንን ምድር። የከነዓን ምድር አለ። ከነዓን ስለኖረበት ነው። ከነዓን መኖር የነበረበት በአፍሪካ ነው። ካም ወደ አፍሪካ ሲሄድ ከነዓን አልወጣም ብሎ በዚህ ቀረ። ለዚህ ነው ከግብፅ ወጥተው ስፍራችን ነው ብለው ያስለቀቁት። አሁን እዚህ ጋር የተስፋ ቃል የነበረውን ባርኮታል ይላል። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው። ስለዚህ መልከጼዴቅ ትውልድ ከነርሱ አልተቆጠረለትም ይላል። የአብርሃም ወይም ደግሞ በሴም ዘር ወይም ደግሞ በሌዊ ዘር አይደለም መልከጼዴቅ። አባትና እናት የሉትም ለሚለው አባትም እናትም እንዳሉት ቀሌምንጦስ ይጽፋል። ቀሌምንጦስ ከቅዱስ ጴጥሮስ በመቀጠል አባት የነበረ ሊቀ ጳጳስ የነበረ ነው። እሱ በጻፈው ላይ ተገልጧል። እንደዚሁ በሌላ ቤተ ክርስቲያናችን መጽሐፍ ተጽፏል። አባትም እናትም አለው። እዚህ ጋር ግን ሲያስቀምጥ ምን አለ? አባት እናት የትውልድ ቁጥር የሉትም። አባት እናት የለውም። የት? መልከጼዴቅ። በዚህ ግን አባትና እናት የሉትም። ከየት ዘገድ? ከኢትዮጵያውያን። ከኢትዮጵያውያን በእንዲህ አይነት አነጋገር እናየዋለን። ትውልዱ ከካም ነው። ስለዚህ ከኢትዮጵያውያን ነው መልከጼዴቅ። ይህ መልከጼዴቅ በእስራኤል አባት እናት የለውም፣ በካም ግን አባት እናት አለው። በእስራኤል የዘር ቁጥር አልተቆጠረለትም፣ ግን የዘር ቁጥሩ በሌላ ነው ያለው። ለህይወቱ ፍጻሜ የለውም። በእግዚአብሔር ላይ ተመስሎ ለዘላለም ይኖራል። አዎ በእግዚአብሔር ቤት እስካለ ድረስ ሰው ዘላለማዊ ህይወት አለው በእግዚአብሔር ዘንድ። እንኳን መልከጼዴቅ እኔ እናንተ ገና ዘላለማዊ ህይወት አለን። ክብርና ምስጋና ለመድኃኔዓለም ይድረስ። ይህ መልከጼዴቅ ግን በእግዚአብሔር ላይ ተመስሎ ለዘላለም ካህን ሆኖ ይኖራል። በማሊ ተመስሎ የእግዚአብሔር ልጅ ማን ነው? የአብ ልጅ ወልድ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባው። መልከጼዴቅና ኢየሱስ ምን እንደሚያመሳስላቸው መልከጼዴቅ ለኢየሱስ ምሳሌ ሆነ የተባለው ለአምላካችን እንዴት ነው? ይሄንን ነው መገልጽላችሁ።
መጀመሪያ መልከጼዴቅ ይኖር የነበረው በሳሌም ነው። ምን አለው? የሳሌም ንጉስ አለው። የምን ንጉስ? ንጉስ ነበረ። ቀጥሎ ምን አለ? የልዑል እግዚአብሔር ካህን ነበረ። አዎ። ንጉስም ነበረ። አዎ። እንዴት? መጀመሪያ መልከጼዴቅን ህዝቡ ተሰብስበው ሄደው እናንግስህ አሉት። እግዚአብሔር ያስጠበቀኝን ትቼ እናንተ ላይ ንጉሶኝ አልኖርም አላቸው። ማያስጠበቀኝን ምን እንደሚጠብቀው እንዲህ ነው ነገሩ። ኖህ ወደ መርከብ ሲገባ ዓለምን አጠፋለሁ ሲል እግዚአብሔር የታላቁ አባት የኖህ በረከት በሁላችን ይደር። የዛን ጊዜ ኖህ ወደ መርከብ ሲገባ አጽመ አበውን ይዞ ገባ። ተመልከቱ፣ እንኳን አጽመ አበው እንስሳና አራዊት ይዞ ገብቷል። አጽመ አበውን ይዞ ገብቶ ይልቁንም የአዳምንም አጽም ይዞ ገብቶ እሱም በመካከል አድርጎ በስተቀኝ ወንዶቹ በስተግራ ሴቶቹ ሆነው በመርከብ ውስጥ እግዚአብሔርን እየለመኑ ኖሯል። ዛሬ አቀማመጣችን እንዲህ እንደሆነው በዛ በኖህ መርከብ ምሳሌ ነው። የቤተ መቅደስ ሁኔታ ያቺ ቤተ መቅደስ ናት። 3 ክፍል አላት መርከቢቱ። 3 ክፍል አለ። አንድም መርከቢቱ የእመቤታችን ምሳሌ ናት። 3 ክፍል እንዳላት መርከቢቱ እመቤታችን በ3 ወገን ድንግል ናት። በሐልዮ ድንግል ናት፣ በነቢብ ድንግል ናት፣ በገቢር ድንግል ናት። የሐሳብ ኃጢአት ፈጽሞ በሷ የለም፣ የመናገርም የለም። ፈጽማ ድንግል ናት። በስጋ ድንግል ናት፣ በነፍስ ድንግል ናት። እመቤታችን ዘላለም ቅድስናዋ እንዲህ የተመሰከረላት ናት። ሰዎች እነሆ ከነቢብ ቢነጹ ከገቢር ቢነጹ በማድረግ ኃጢአት ባይፈጽሙ በመናገርም ባይፈጽሙ በሐሳብ ግን አይችሉም። እመቤታችን ግን ከሰው ሁሉ ልዩ ናት። በሐሳብ እንኳን ምንም ነገር የለባትም። እህቴ ሙሽራዬ መደምደሚያ ነውር የለብሽም ብሎ ሶሎሞን የሚናገረው ይሄንን ነው። አባቱም ዳዊት የመሰከረላት ምን አለ? ንግስቲቱ በቀኝ ትቆማለች ብሎ በአልባሰ ወርቅ ጽሑፍ ትወርታል። በወርቅ ልብስ የተጎናጸፈች ወርቅ የለበሰች ይላታል። ወርቅ ያለው ቅድስናዋን ንጽህናዋን ነው። እመቤታችን ክብርና ምስጋና ይግባል። ቅድስና ንጽህና አላትና አንዳንድ ሰው ምን ትላላችሁ? ከሌ እንደው ወርቅ ነው ጸባዩ አትሉ? ከሌ እኮ ወርቅ ነው ጸባዩ ብላችሁ የምትናገሩ የላችሁ? በቃ የእመቤታችን ልብሷ ወርቅ ነው። በሐልዮ በነቢብ በገቢር እመቤታችን ንጽሕት ናት፣ ቅድስት ናት፣ ክብርት ናት፣ ልዩ ናት። ሌሎች ሴቶችን ልዩ ቅድስት እያልን ብንጠራቸው ከሷ ጋር ፈጽሞ የሚወዳደር ነገር የለውም። ወደ መልከጼዴቅ ልመለስላችሁ። ታዲያ ይህ መልከጼዴቅ በእግዚአብሔር ልጅ ተመስሎ ይኖራል ይላል። ኖህ ወደ መርከቡ ሲገባ እንዳልኳችሁ አጽመ አበውን ይዞ ስለገባ ሲወጣ ከመርከብ አጽመ አበውን ይዞ ወጣ። አሁን የት ያርገው? እግዚአብሔር አናገረው። መስዋዕት ሲያቀርብ ከካም ልጆች መርጠህ አምጣልኝ ተብሎ መልከጼዴቅ ያንን የመጣው እግዚአብሔር ሾሞታል። እግዚአብሔር ያዘጋጀው ሰው አለ፣ አምጣልኝ። ሴም ሄዶ አመጣው። ሴም እየመራው ሄድ አድርሱ ብሎት መልከጼዴቅ በዛው ሊቀመጥ ተነስተው መተው አሁን ጌታ የተሰቀለበት ጎልጎታ አጽሙን የአዳምን አጽም ይዞ እያጠነ ያስታኮተ መልከጼዴቅ በዛው ይኖር ነበር። አብርሃም ያገኘው ሄዶ እዛ ነው። ንጉሱን በእኛ ላይ ያሉት አይ እግዚአብሔር ያስጠበቀኝን ትቻለ የአዳምን አጽም እየጠበቀኝ ያለ እግዚአብሔር ያስጠበቀኝን ትቼ በእናንተ ላይ ንጉስ አልሆንም። ግን ሲጣሉ ታዲያ እዚህ የሳሌም ንጉስ ይለዋል ቅዱስ ጳውሎስ። ሲጣሉ ያስታርቅ የበደለን ያስክስ ስለነበረ እየመጡ እሱ ጋር ይታረቁ ስለነበረ በእነሱ ላይ ሹም ስለነበረ ነግሶ እንኳ ባይቀመጥ የሳሌም ንጉስ ብሎ የሚያመጣው ለዛ ነው። የእግዚአብሔር ካህን አሁንም እግዚአብሔር የሾመው ለዘላለም ያንን እያጠነ የአበውን አጽም እየጠበቀ ይልቁንም አዳምን የሔዋንን በዚህ ይኖር ነበርና የሳሌም ንጉስ የእግዚአብሔር ካህን አለው። ይህ መልከጼዴቅ በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል። ተናገሩ። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአብ ልጅ ወልድ ነው ብለናል አይደለም? ስለዚህ ወልድ ኢየሱስ ክርስቶስን መስሎ መልከጼዴቅ ምሳሌ ሆኖ አለ። እንዴት ምሳሌ ሆነ? አንደኛ ምሳሌ ሲሆን ንጉስ ተብሏል። ንጉስ ነው መድኃኒታችን። የሰላም ንጉስ ተብሏል። የሰላም ንጉስ ነው። ኢሳይያስ 9:6 ሕፃን ተሰጠን ወንድ ልጅ ተወለደልን ብሎ ስሙም ድንቅ መካር ኃያል አምላክ ብሎ የሚያመጣው የሰላም ንጉስ ይለዋል። መልካም እናትና አባት የለውም መልከጼዴቅ ብለናል። ግን የለውም የሌለው በዚህ የለውም አይደለም። በእስራኤላውያን በየት ነው ያለው? እሱ በካም ዘንድ ነው ያለው አይደለም እንዴ? የተውልዱ ሐረግ። አሁን ኢየሱስ ክርስቶስ አባትና እናት የለውም። አዎ የለውም። እንዴት?
መልከጼዴቅን የለውም እንዳለው ኢየሱስ አባትና እናት የለውም። እንዴት መልከጼዴቅ አባትና እናት የለውም ብለን ግን የለውም ብለን የዘጋ ነው አይደለም። ቤት በጎል አለው አለን በካም። ኢየሱስ ክርስቶስ አባትና እናት የለውም። እንዴት? በሰማይ እናት የለውም፣ በምድር አባት የለውም። መልከጼዴቅ ለኢየሱስ ምሳሌ ሆኗል። ክብርና ምስጋና ለመድኃኔዓለም ይሁን። ምን ማለት ነው ይሄ? ተመልከቱ። በሰማይ እናት የለውም። ምክንያቱም ከአብ ሲወለድ ኢየሱስ ክርስቶስ ከአብ ሲወለድ ያለ ድካም ቅድመ ዓለም ያለ ድካም ከአብ ተወለደ። መቼ? የዘመን ቁጥር የለውም። ዮም ወለድኩከ በቃ መቀዳደም የለም። አብ ወልድ መንፈስ ቅዱስ ዘንድ መቀዳደም የለም። አብርሃም ይስሐቅን እንደሚቀድመው ይስሐቅ ያዕቆብ እንደሚቀድመው የለም። አንዱ ካንዱ አይበልጥም፣ አይተናነስም፣ አይበልጥም፣ አንድ ነው። ግን አብ ወልድን ወለደው። መቼ? የዘመን ቁጥር የለውም፣ ፍጻሜ የለውም። ስለዚህ በሰማይ ወልድ ከአብ ተወለደ ብለን ስንል በሰማይ እናት አለው የለውም። ምድር ደግሞ ጌታችን መጥቶኛል ለማዳን ከማ ተወለደ? ከመቤታችን ከቅድስት ድንግል ማርያም። ክብርና ምስጋና ለመድኃኔዓለም ይድረሰው። ከሷ ተወልዶ ያዳነን ክብርና ምስጋና ይድረሰው። ከቅድስት ድንግል ማርያም ሲወለድ በቤተልሔም ጌታ ምን የለውም? አባት የለውም። ልደት 2 ነው። 3 4 1 የለም። 2 ልደት። ቅድመ ዓለም ከአብ ያለ እናት ያለ ድካም፣ ድህረ ዓለም ከመቤታችን ያለ አባት ያለ ህመም፣ ጥንት ያለ ድካም። በዚህ ደግሞ ከመቤታችን ሲወለድ ያለ ምን? ያለ ህማም። እሷ ስትወልደው ሴቶች የሚሰማቸው አልተሰማትም፣ እሱም ህፃናት የሚሰማቸው አልተሰማውም። በህቱም ድንግልና ወልደዋለች። ስለዚህ በሰማይ ምን የለውም መድኃኒታችን ኢየሱስ ክርስቶስ፣ በምድር ላይ ደግሞ ምን የለውም? አባት የለውም። አባትና እናት የለውም ያለው ይሄን ነው። የትውልድ ቁጥር የለውም። ከድንግል ማርያም ቢወለድ እንኳን ያ የተወለደው ህፃን በከብቶች በረት የተኛው ህፃን ቀድሞ የነበረው ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? ቃል በመጀመሪያ ነበረ። ቁጥር 14 ላይ መጣና ቃል ምን ሆነ? ስጋ ሆነ ይላል። ቃል ስጋ ሆነ። ስለዚህ ያ ስጋ የሆነው ቃል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ የነሳው እሱ ኢየሱስ ክርስቶስ ቅድመ ዓለም የነበረው ነው። ለዚህ ነው እኮ ራእይ 22:12 ላይ አልፋና ኦሜጋ እኔ ነኝ፣ መጀመሪያውና መጨረሻው እኔ ነኝ፣ ፊተኛውና ኋለኛው እኔ ነኝ። ተናገሩ። አልፋና ኦሜጋ እኔ ነኝ፣ መጀመሪያውና መጨረሻው እኔ ነኝ፣ ፊተኛውና ኋለኛው እኔ ነኝ። ለመጀመሪያነቱ መጀመሪያ የሌለው ለመጨረሻነቱ መጨረሻ የሌለው ይባላል። እንደው አልፋ ኦሜጋ ሲባል ለመጀመሪያነቱ መጀመሪያ የሌለው ለመጨረሻነቱ መጨረሻ የሌለው ነው። የዘመን ቁጥር የሉትም። ዳሩ ግን በእግዚአብሔር ሊተመስሎ ለዘላለም ካህን ሆኖ ይኖራል ብሎ መልከጼዴቅን እንዳመጣው ኢየሱስ ክርስቶስ እሱ እግዚአብሔር ሆኖ በዚህ ምድር ላይ መጥቶ ስጋን ተዋህዶ የእግዚአብሔር ልጅ ተብሎ ተጠራ። 3 ዓመት ከ6 ወር በዚህ ምድር ላይ አስተማረ። በሕፃንነቱም እያስተማረ ነበረ። 3 ዓመት ከ6 ወር አስተማረት በግልጽ ያስተማረበት ነው እንጂ ጌታ በሕፃንነቱ ጀምሮ በብዙ ነገር እያስተማረ ነው ያደገው። ዮሴፍ ትንሽ ወንበር ሰርቶለት ነበር ይላል። ማሪሳቅ ነው። ትንሽ ወንበር ሰርቶለት እዛ ላይ ቁጭ ያደርገዋል። ታዲያ ምን አለ? ልብህን እንደዛ ዮሴፍ እንደሰራት ትንሽ ወንበር አድርጋት፣ ጌታ እንደተቀመጠባት በልብህ ይቀመጥ ዘንድ በልብሽ ይቀመጥ ዘንድ ይላል። መድኃኔዓለም በልባችን ይቀመጥ። የዮሴፍ ልጆች ይነጣጠቁት ነበር ይላል ጌታን ለማቀፍ። አንዱ ይዘዋል፣ አንዱ ሲይዘው ልክ አንዱ ይዞት ወደ ሌላ ሲያሸጋግር መዓዛው በሱ ላይ ይቀር ነበር ይላል። የኢየሱስ ክርስቶስ መዓዛ ሁላችንን ይለውጠን ይቀይረን። ሁላችንም ያቺ 12 ዓመት ደም ሲፈሳት የነበረ ሴት እንደዛ ላይ ተፈወሰችው። የልብሱን ጫፍ ስትነካ አይደለ እድናለሁ ብላ ስታምን፣ በቃ ትልቁ ነገር እኮ እድናለሁ ብሎ ማመን ነው። እድናለሁ ብሎ ያመነ ሰው ይድናል። በማ እግዚአብሔር እሱ በረድኤቱ ሁላችንን ያድነን፣ ከክፉ ሁሉ ይሰውረን። ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃንነቱ ጭምር ያስተምር ነበር። ዓለም አሁን ይጨንቀዋል። የት ነበር ከ12 ዓመቱ እስከ 30 ዓመቱ እያለ ዓለም ይጨንቀዋል። በታምረ ኢየሱስ ላይ ከተጻፈው ተአምር አንዱ ትምህርት ቤት ሄደ። ኢየሱስ ክርስቶስ ትምህርት ቤት ገብቶ ሲማር በል አሌፍ አለው። አሌፍ አለ። ቀጥሎ ያለውን ፊደል ድገም አለው።
ቀጥሎ ያለውን ቤት በል ሲለው ምን ትርጓሜው ለአልፋ ምን ትርጓሜው ለአሌፍ መጀመሪያ የአሌፍን ትርጉም ንገረኝና ወደሚቀጥለው ወሰደኝ አለ። ትምህርት ቤት ድሮ የተማራችሁ አላችሁ ሃሁ ሂ ሃ ሄ ሆ የተማራችሁ አላችሁ። ሃግዕዝ ወካዕብ ሂሳልስ ሃራብ ሄሃምስ ህሳድስ ሆሳብ አቤት በደንብ ነው የምታውቁት ተመራችኋል ማለት ነው። እሺ ሃ ተብላችሁ ቀጥሎ ምን ተባላችሁት? የሃ ትርጉም ንገረን ያላችሁ አላችሁ እዚህ ውስጥ አስተማሪውን የሃ ትርጉም ንገረን መጀመሪያ ብላችኋል። ሃ ግን ትርጉም የለውም። ሃ ማለት እኮ እች ናት። ስንጀምር ገና ምን ሃ ነው ምንላት? እሷን ሃ ሃሌታ ሃ ነው አይደል? ሃሌሉያ ሲጻፍ በሷ ነው አይደል? ግን ሃ ሲባል ልመና ነው። ስንጀምር በልመና ነው። እያንዳንዱ ፊደል ራሱ ትርጉም አለው። ግን አልጠየቅንም። ለማንኛውም ያ ትርጉም የኢየሱስ የራሱ የአምላካችን ትርጉም ነው። ለማንኛውም አሌፍ በላል አሌፍ ትርጉም አለው። 22ቱ አሌፋት ትርጉም አላቸው። በጸፍጸፈ ሰማይ ለሄኖስ ተገልጠውለት ምን ማለት እንደሆነ ትርጉሙ ዳዊት ላይ ብትገልጹ ታገኙታላችሁ። ዳዊት የምትጸልዩ ሰዎች ታዲያ አሌፍ በላለው ምንድነው አሌፍ ምን ማለት ነው አለ። ወደ ሁለተኛ ሲሄድ ተናደደ አስተማሪው። ከዛ ምን አበሳጨው ደግሞ ቀይና ጥቁር ቀለም ነበርና ድብልቅ አረጋው ኢየሱስ ክርስቶስ። አስተማሪው ተናደደ። እንደውም ሰደበው ይላል እኔ ያለለውም ለስም አጠራሩ ክብር ምስጋና ይግባው። ከዛ እንደውም መታው ተቆጣው። በዕለተ ዓርብ እንደሚመታ ሲያሳይ ነው። ለምን ከምትቆጣኝ በተለይ የመታው ምንድነው ከምትቆጣኝ ለምን እንደገና ለየው አትለኝም አለው። ጥቁሩና ቀዩን መለየት ትችላላችሁ? ሰው እንደው ተመራመረ ሲባል ለካ ትንሽ ነገር ያቅተዋል። አያቅተውም? ያቅተዋል። አቅማችን ምንድናት? ውስና ስለሚመስለን ነው። እኛ እኮ አንዳንዴ ስለሚመስለን ነው። ትንኝ ዝሆን ላይ ቁጭ ብላ ትልቅ ዝሆን ላይ ትንኝ እንዴ ቁጭ ብላ ነቅነቅ አለ። እንደዚህ እንስሳ እንደሚንቀሳቀሱ ነገር የለም። ነቅነቅ ሲል ወይ ከበድኩ እንዴ ብላ ብን ብላ ሄደች። እኛ እንደዛ ነው አንዳንዴ የምናስበው። ራሳችንን በቃ ሰማይ እየደረስን ይመስላል። እኔ ውስጥ ያለውን ዕውቀት አንተ አታውቀውም። አንቺ ውስጥ ያለውን ዕውቀት እኔ አላውቀውም። አቅማችን ውስን ነው። እግዚአብሔር በሰጠን በትንሿ ነው የምንመላለሰው እንጂ አቅማችን ውስን ነው። የተመጠነ ነው። ሁሉን አድርጎ ግን የሰራ እግዚአብሔር ክብርና ምስጋና ይግባው። ሁሉን አስተካክሎ የፈጠረ እግዚአብሔር ክብርና ምስጋና ይግባው። ጥቁሩና ቀይ ቀለም ድብልቅ አድርጎት እንደገና ለምን ትቆጣኛለህ ለየው አትለኝም ወይ ሲለው እንደ መበለት ልጅ ብሎ መታው ይላል። አንድም ከመቤታችን ብቻ መወለዱን ያሳያል። ክብርና ምስጋና ይግባው። ለስም አጠራሩ ክብርና ምስጋና ይግባው። በኋላ ልይት አደረገና ቁጭ አደረገለት። ደረገጠ አስተማሪው። አምላካችን ክብር ይግባው። በልጅነቱ በሕፃንነቱ ገና ያደገ የሰውን ጸባይ እኮ ህግ ጸባያዊውን በየጥቂቱ ያደገው ሊቁ የሚገልጽልን አለ ዲዮስቆሮስ። በየጥቂቱ አደገ። አምላክ ነኝ ብሎ በአንድ ቀን ልደጋ አላለም። ህግ የሰውን ጸባይ ህግ ጸባያዊውን ፈጽሟል። ስለዚህ በሕፃንነቱም ጭምር ግን እያስተማረ አደገ ይላል። ሀገራችን የተፈጸመው ደግሞ አባይ ላይ ሆነውን ታውቃላችሁ። መቤታችን ይዛው ስትሄድ እንዴት ይሻገሩት ጣናን እንዴት ይሻገሩት አባይን ሞልቶ በኋላ አጠበችው ይላል። ስታጥበው ከሱ የሚፈሰው ውሃ ይላል በውሃው ላይ ሄዶ እንደ ድልድይ ሆነ ይላል። በዛ ተራምደውበት ሄዱ ይላል። የሚያስጨንቃችሁን የተሰበረ ነገር ይጠግንላችሁ፣ የማይቻለው ላይ ያቁማችሁ። አይችልም እግዚአብሔር? ለስም አጠራሩ ክብር ምስጋና ይግባው። በሕይወት ዘመናችን ሁሉ የምናየው ነው። መድኃኒታችን ኢየሱስ ክርስቶስ እዚህ ልክ በመልከ ጼዴቅ ተመስሏል። የበረከት ሰዎች ሊያደርገን፣ የፍቅር ሰዎች ሊያደርገን፣ የጸጋ ሰዎች ሊያደርገን፣ በዘላለም እንድንኖር በክብር በዚህ ምድር ላይ የፈጠረን እግዚአብሔር እንደገና ደግሞ በመንግስቱ ለዘላለም ሊያኖረን የሱ ቅዱስ ፍቃድ ነው። አሜን። በቸርነት አይለየን። መልከ ጼዴቅ አባትና እናት አለው የለውም ካላችሁ አለው ልትሉ ትችላላችሁ። የለውም። መጀመሪያ ግን ምን አላችሁ? አባትና እናት አለው የለውም በሚለው እንሂድ። የለውም። የት የለውም? በዚህ አልተቆጠረም እንጂ መልከ ጼዴቅ አባትና እናት የሉትም። የት ነው ያሉት? በካም ነገድ በኢትዮጵያ። ኢየሱስ ክርስቶስ አባትና እናት የለውም ካለ የለውም አይደል? እንዴት የለውም ማለት? በሰማይ ምን የለውም? በምድር ምን የለውም? ኢየሱስ ክርስቶስ አባትና እናት የለውም? አለው። እንዴት አለው? በሰማይ አባት ማሆነ አብ፣ በምድር ደግሞ እናቱ ማሆነች። ክብርና ምስጋና ይግባው።
ከመቤታችን ብቻ ተወለደ ይላል ገላትያ ምዕራፍ 4 ቁጥር 4 ከሴት ብቻ ተወለደ። ባዮሎጂ ሁሉ ዜሮ ይገባል እዚህ ላይ ከሴት ብቻ ተወለደ። ክብርና ምስጋና ይግባው። አባ ኤፍሬም እንደሚላት የማክሰኞ መሬት ይላታል እመቤታችንን። የማክሰኞ መሬት ማክሰኞ ቀን እግዚአብሔር ሲፈጥር ምን አረገ? ምድር ሁሉ ምን ታብቅላለ? አዝዕርት ሳይዘራባት ምድር ምን አረገች? እመቤታችን ያለ ወንድ ዘር ወለደች፣ ጸንሳ ወለደች። ክብርና ምስጋና ለስሙ ይድረሰው። ከሴት ብቻ የተወለደውን እንጂ አባትና እናት አለው። ከሰማይ ወርዶ ከድንግል ተወልዶ በቀራንዮ ተሰቅሎ ያዳነን የፈወሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይድረሰው። በሕይወት ዘመናችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። ድብልቅልቅ ያለ ነገር አለ፣ ቀለሙን ምን አረግ ነው? መንገዱን ሁሉ ይምራችሁ። ድብልቅልቅ ያለውን ያስተካክልላችሁ። አንዳንዴ ሕይወት እኮ ድብልቅልቅ ይላል አይደለም? አንዳንዴ የምንፈልገውን ስናጣም እኮ ጭንቅ ይላል አይደለም? ብዙ የሚያስቸግሩ ነገሮች በሕይወት ዘመናችን ይኖራሉ። የማእጅ ግባበት አቤት የሱ እጅ እኮ ደግሞ ብዙ ነው በረከቱ አይደል? 2 ዓሳና 5 እንጀራ ቢበረከው ስንት ሺህ ሰው ጠገበ? 5000። ታዲያ ላንተ ያቅተዋል? ላንቺስ ያቅተዋል? እግዚአብሔር አይሞላም? እምነት ብቻ ነው አይሞላም? እግዚአብሔር ይሙላልን። በረከቱ ከኛ ጋር ይሁንልን። ይሄ ነው በዶኪማስ ቤት ቢገኝ ምንድን ይሆነው? ውሃ ወደ ወይን ጠጅ የተለወጠው የሚጣፍጠውን አይደለ? አንዳንድ ጊዜ እኮ ውሃ እኮ አንዳንዴም ለመጠጥ ብቻ አይደለም የሚውለው፣ ለሁሉ ይውላል። ወይን ሲሆን ግን ለምን ብቻ ዋለ? ለመጠጥ ብቻ ነው ያለው። እንደምትፈልጉት ያድርግላችሁ እግዚአብሔር፣ እንደምትሹት ያድርግላችሁ እግዚአብሔር። በረድኤታ አይለየን። ድብልቅልቅ ያለውን ጥቁሩና ቀዩን አለየውም። በሕይወታችሁ የተደበላለቀ ነገር ካለ ይለይላችሁ፣ በረድኤትም አይለያችሁ። አባይ ሲደርሱ ምን ሆነ ነው ያልነው? ድልድይ ሆነላችሁ አይደለም? የተሰበረውን አልጠገነም። እግዚአብሔር ለዘላለም ከኛ ጋር ይሁን። የተሰበረ ነገር እኮ ይኖራል በሕይወታችን፣ ያልተጠገነ እኮ ነገር ይኖራል በሕይወታችን አይደለም? የአብርሃም የመልከጼዴቅ አባት ከኛ ጋር ይሁን። አዛኝቱ ድንግል ማርያም አትለየን። በዚህ ቦታ የሚጸለየው የአበው መነኮሳት ጸሎት በሁላችን ላይ አድሮ ይኖር። እዚች ምድር ያደረሰን ክብርና ምስጋና ይግባው። አሜን። የተከበራችሁ የዚህ አካባቢ የታላቅ ቦታ አስተዳዳሪዎች፣ አባቶች፣ መነኮሳት፣ የተከበሩ ጥሩ የሆነውን የእግዚአብሔርን ቃል ያስተማሩን ያስረዱን መምህራችን ዶክተር መምህር ዘበነ ለማ፣ በዚህ በተቀደሰው ስፍራ ላይ ሆናችሁ የተቀደሳችሁ የተባረካችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም በማደግ ላይ ያላችሁ ሕፃናት ጭምር እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ይሄንን ሰዓትና ጊዜ ባርኮ ቀድሶ እንድንባረክ ስለፈቀደልን ስሙ የተመሰገነ ይሁን። መምህር ዶክተር ዘበነ ለማ ከተናገሩ በኋላ መቆም በጣም ከባድ ነው። ምንም ይሁን ምንም ቃል ማስተላለፍ ከባድ ነውና እኔም ብለው ነገር የለኝም። እዚህ ስለመጣው ብቻ ደስ ብሎኛልና እግዚአብሔርን አብረን በያሬዳዊ ዝማሬ ላመሰግነው እፈልጋለሁና አምላካችን እግዚአብሔር ይሄንን የተባረከ ቦታ ረግጠን እንድንሄድ ስለፈቀደልን ስሙ የተመሰገነ ይሁን። እመሰረ ሳይኩኪ ኢየሩሳሌም ለትርሳኒ የማንየ ወይትጋ ልሳኔ በጉሬ ዳዊት የተናገረው መዝሙር 136 ላይ ትዝ ይለኛል ሁል ጊዜ። ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኝ ብሎ የተናገረው ጉሮሮዬ ከላንቃዬ ጋራ የተጣበቀ ይሁን ያለው ኢየሩሳሌም እች ነችና አምላካችን እግዚአብሔር እዚህ ስላደረሰን ስሙ የተመሰገነ ይሁን። እሱ በተሰቀለበት ቦታ ላይ በተወለደበት ቦታ ላይ እርሱ በምራቅ በተተፋበት ቦታ ላይ በተጎሰመበት ቦታ ላይ ቀራንዮ ላይ እንድንገኝ ያደረገን ያዳነን ኢየሱስ ክርስቶስን የምናይበት ትክክለኛው ስፍራ ትክክለኛው ቦታ ላይ ያስቀመጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ሕፄዋከ እግዚእ ኢየሱስ ክርስቶስ ጸግወኒ ስዕለቴ ብዬ አንድ ወረድ ወርብና እኔ ያጠቃልላለሁኝ። ኢየሱስ ክርስቶስ ሆይ እጠራሃለሁ፣ ስዕለቴንም ልመናዬንም አንተ አዳመጥከኝ፣ አድምጠኝ፣ ስማኝ የሚል ነው። ቅዱስ ያሬድ የተናገረው ነው። እሱን እንሞክራለን። እፄውአከ
ክርስቶስ
እግዚአብሔር። Come
ተመስገን ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ውድብ ገበናዬ ተመስገን 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 ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ውድብ ገበናዬ ኑሮዬ ቢሆን እጅጉን መራራ ሕይወት ለኔ ከብዳኝ ብትሆንም ግራ ሁሉን ነገር አንተ ለበጎ አድርገሃል አምላክ ለስጦታ ይከፈላል ተመስገን 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 ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ውድብ ገበናዬ ደመናት ባይጣል ንፋስም ባይነፍስ ኤልሻዳይ እግዚአብሔር ስሙ ይወደስ የጓዳ ምስጢር የሚያውቀው እርሱ ነው በጎደለን ሁሉ የሚሞላው አለ ተመስገን ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ውድብ ገበናዬ ያሰብኩት ባይሞላ ባይሳካልኝ ተመስገን እላለሁ አልጎደለብኝ አላፍርም ጠርቼ አምናለሁ ጌታዬ ሁሉ ባንተ ሆኗል ለምስጋናዬ ተመስገን 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 ጌታዬ ተመስገን ጌታዬ ባይሳካልኝ ባይሞላም ጓዳዬ ባንተ ተሸፍኗል ውድብ ገበናዬ ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ተቀኑ በአስረኛው ቀን
ሲጠብቁ የተሰጣቸውን ተስፋውን እስኪያውቁ ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ቀኑን ደረሰና አምሳኛው ዕለት ተሰብስበው ሳሉ በአንድነት ጸሎት መንፈስ ቅዱስ አየ በነደ እሳት። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ያ የተነገረ ያ የተስፋ ቃል ወረደ ከሰማይ በእሳት አምሳል። ጴጥሮስ አሳመነ 3000 ነፍሳት። ያን ጊዜ ገሊላ በሰጠው ትምህርት ከሦስት አካል አንዱ መንፈስ ቅዱስን ልኮ አናገራቸው ሁሉም በልሳን። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን በጣም ደስ የሚሉ ወንድሞች ናቸው። በጣም የሚያስደስቱ የተማሩ ሰዎች፣ አነጋገራቸው፣ አዘማመራቸው፣ መዝሙራቸው ሁሉ ደስ የሚሉ ወንድሞች፣ ደስ የሚል ጊዜ ነው እያሳለፍን በአሁኑ ሰዓት ማለት ነው። እናንተ ተደስታችኋል 100%፣ እኔም ደግሞ 80% ደስ አልቆሙም ነበር ብዬ ነው እናንተ ስትቆሙ እና ትንሽ መቀነስ አለብኝ ለራስ ሲቆርሱ ያሳንሱ እንዳትሉ ብዬ ነው። እሺ እና አሁን አላበዛባችሁም፣ ያው መጋቢ ፍስሐ ይመርቋቸዋል። እኔ ግን ምንድነው አሁን ደስ ስላሉኝ ጥሩ ወንድሞች ናቸው። እናንተ ደግሞ ልታስቡ ተመስገን ልትሉት የሚገባ ነግረዋቸዋል። እዚህ መገኘታችሁ ቅድስት ሀገር መገኘታችሁ ብዙ ሊቃውንትን ከአራቱ ማዕዘን የምድርን ብርት ናት ኢየሩሳሌም ብዙ ሊቃውንትን እያመጣ ይገብዛችኋል እግዚአብሔር እና ስለዚህ ልታመሰግኑት ይገባል ነው። ከኢትዮጵያ መጡ ወንድሞች አሉ። ለመምህር ታዲዮስ ያው የታወቁት መሆኑ ደግሞ እሳቸው እንኳ አብረውን ስለሆኑ ቤተሰባችን ናቸው። ስማቸውን ባልጠራቸው አለጠራቸዋለሁ እና ሁላችሁም እንግዲህ እንድታስታውሱት ነው። ቅኔውን በቤተ ክርስቲያኒቱ ስም ያው ስጦታ ነው፣ ወርቅ አይደለም፣ ብር አይደለም፣ አልባዝ አይደለም፣ ከዚያ በላይ ነው ቅኔ እና የተረሳውን ነገር ለማስታወስ ነው። አሁን እሳቸው 2 ማዕረግ አላቸው። አንደኛው የቤተ ክርስቲያን ማዕረግ ነው። ሁለተኛው ያው በዘመናዊ ትምህርት ተራምደዋል። ወንድማችን እንዲያውም ዶክተር ሆነው ቁጭ ብለዋል እና የቀረውን ነገር ለማስተካከል እንግዲህ የቆጡን አወርድ ብላ የብቷን ጣለች እንዳይሆን ትልቁ ማድረጋቸው ለዚህ ያበቃቸው ቤተክርስቲያን የሰጠቻቸው ስም አለ። መላከ ገነት የደብረ ገነት መድኃኔዓለም በአሜሪካ የሚገኘው አለቃ ስለሆኑ ስማቸው ማን ነው? መላከ ገነት እና ይሄ እንዳይረሳ ነው። የአሁኑን አዲሱን ስንል
ደግሞ አሮጌው ነው እንዳይቀርብን ማስታወስ አለብን። ለዚያ ነው እንግዲህ አሁንን ይህንን በቅኔ መልክ አድርጌ እንትን እለዋለሁ። ነቢዩ ዳንኤልን ከወርቱ በመጥቀስ ነቢዩ ዳንኤል ከተራራ ላይ ትልቅ ደንጊያ መርግ ተንከባሎ በምድር ያሉት ነገር ደቋቁሶ እንደገና ተመልሶ ሲያርግ ወደ ተራራው አይተዋል። አሁን በነገረ መለኮት ሰማያዊ አባታምን ምድራዊ እናት እመቤታችን እየጠቀሱ ጥሩ አድርገው እንዲያው ጥህል ወደ ልብ ያጠልሎ እንደሚባለው ጥሩ ምግብ መግቧቸዋል። ከፊታቸው ነው የምንረዳው እና ያንን በተመለከተ ቅኔው ፈዋሽና ዳኝ መሆኑን ትምህርታቸው የሚገልጽ ስለሆነ ሰጣቸዋለሁ፣ ታዳምጣላችሁ። መልአከ ገነት ዶክተር በሚለው አይደለም። መልአከ ገነት ዘኮንከ ጾታ መልአከ ገነት ዘኮንከ ዘውገዳነ ሌዋዊ ትምህርት ድምፀ መሰንቆ ከአኮኑ ማህየዊ መልአከ ገነት ትከውን ዘውገዳነ ሌዋዊ ትምህርት ድምፀ መሰንቆ ከአኮኑ ማህየዊ ወሰማያዊ ቃልከ ትስብእተ መለኮት ምድራዊ። ተከበራችሁ በዚህ በገዳም ታላላቅ አባቶች፣ ዲያቆናት እንዲሁም ባህሩን የብሱን አቋርጣችሁ የመጣችሁ ወገኖቻችን በተለይም መምህር ዶክተር ሁሉም ተብሏል፣ መልአከ ገነትም ተብሏል። ይሄ የእግዚአብሔር ስጦታ ነው። እንግዲህ ለሁሉም እድል አለው። ከዚህ ቀደምና በዚች መድረክ ላይ ተገናኝተን ብዙ ተወያይተናል፣ ብዙ ተምረናል። ቃላቸውንም አክብረው መጥተዋል እና የቤተክርስቲያናችን ልጅ ናቸው። ቤተክርስቲያናችን የወላድ መካን አይደለችም። ብዙ ሊቃውንቶች አሏት። በእግሯ የተጠቁ ደግሞ እንደ መልአከ ገነት ያሉት እነዚህ ወንድሞቻችን ዘማሪያን ያሬድ ተተክተው ሲዘምሩልን የነበሩት ሁሉ የቤተክርስቲያናችን ልጆች፣ የቤተክርስቲያናችን ውጤቶች፣ ይችን ቤተክርስቲያን ተረካቢዎች ናቸው እና አምና በተነጋገርነው መሰረት ዘንድሮ መጥተው ቃላቸውን አክብረው ሰራዊታቸውን ይዘው እዚህ ተገኝተዋል። እንግዲህ የዚች ቦታ ተረካቢዎች ናቸው ማለት ነው። ተሳአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜንዑከ። አባት ካለ አጊጥ፣ ፀሐይ ካለ ሩጥ ነው። አባቶች እያሉ ልጆች ሲተኩ በጣም ደስ ይላል። ይሄ ቦታ ይህ ኢየሩሳሌም እኛ ዛሬ እንዲህ የምንዘምርበት እንዲህ የምንማማርበት የቀድሞ አባቶቻችን ስላቆዩን ነው። ይህንን አሁን እዚህ ቦታ ያሉት አባቶች ደግሞ ያንን ቦታ አባቶች ነገስታት፣ መኳንንት፣ መሳፍንት፣ ሴቶች፣ ዛዝርት መጥተው ያላዩት በታሪኩ ብቻ ሰምተው እዚህ ታላላቅ ታሪኮችን ሰርተዋል። ያ ገዳም ይሄ ገዳም የሚጠበቀው በዚያ ነው። እዚህ የነበሩት አባቶች ይሄ ቦታ እንግዲህ ቀደም ብላችሁ ታሪኩን እንደምታውቁት ሁሉ መምህር ወልደ ሰማዕት በጣም አዋቂ ታላቅ ሰው፣ እውነተኛ ኢትዮጵያዊ ይህን ሁሉ ቦታ ያስገኙ ከነገስታቱ ጋር ከአፄ ዮሐንስ ጋር እየተነጋገሩ ይህን ቦታ ቆይተውልናል። ከዚያ ወዲህ ደግሞ የተተኩት በሳቸው ግን የተተኩት አባቶችም አላረፉ። በቤተልሔም መጠለያ አልነበረንም። በአሁኑ ጊዜ የነበሩት አባቶች ናቸው። የቤተልሔም ቦታ አስገኝተው እንደ ልባችን እዚያ የምንዘምረው ደግሞ የአሁኑ አባቶች ናቸው። በእነ መምህር ወልደ ሰማዕት ተተክተው ማለት ነው። እንደገና አሁንም ደግሞ ደስ ይላችሁ ዘንድ የሚገባው በአሁኑ በዘንድሮ ዓመት ደግሞ ከትልቅ ቦታ ከምዕራፍ 8 ላይ እዚያ አካባቢ ያሉ ከዚያው ጋር የተያዘ ደግሞ በጣም ሰፊ ቦታ አስገኝተውልናል። እነዚህ አባቶች ደግሞ አዎ፣ ከዚያ ይሄ ብቻ አይደለም። ከ30 በላይ የሚሆኑ የገዳሙ ንብረቶች
ነገስታቱ ለገዳሙ ያበረከቷቸው በቁልፍ ተይዘው ሲኖሩ አሁን ከ30 በላይ ያሉት እስከ 30 ድረስ ያሉት ተመልሰዋል። አሁን የሚቀሩን በጣት የተቆጠሩ ናቸው። ለዚህም ፈጣሪያችን እናመሰግናለን። አሁን እኔ ይህንን ያልኩበት ምክንያት የዛሬዎቹም አባቶች አልተኙም አላንቀላፉም ለማለት ነው። ታዲያ እንግዲህ እነዚህ ወንድሞች እነዚህ ምሁራን በዚህ እግር ተተክተው ይህን ስራ የሚሰሩት አሁን እንግዲህ እንጃ አፄ ዮሐንስን ሳይተኩ አይቀሩም ብዬ እገምታለሁ። መምህር አዎ ጥንትም ቢሆን አባቶች ናቸው ይህን ቦታ ሲያስገኙ የነበሩት። ነገስታቱን እየነገሩ ቦታ እየፈለጉ እኛ ቦታ አግኝተናል፣ እናንተ ደግሞ በኢኮኖሚ እርዱን እያሉ ነገስታቱ አባቶች ባስገኙት ቦታ ላይ ነገስታቱ ንብረታቸውን ነዋያቸውን እያፈሰሱ እዚህ ደረጃ እኛ ያለንበት እኛ እናውቃቸውም። አሁን በታሪካቸው ነው የምናውቃቸው፣ ስማቸውን ግን እንጠራለን። እና አሁንም ቢሆን ያሉንን ቦታዎች ይሄ ትውልድ ነውና እንግዲህ ኃላፊነቱን እኔ ለመምህር ወይም ለዶክተር ዘበነም ለማሰጣለሁኝ። ምናልባት በኋላ ተወያይተን ደግሞ ቀነ ቀጠሮ ይዘን የምታዩት ነገር ይኖራል። አሁን ያልኳችሁን ቦታ እንኳን ደህና መጣችሁልን፣ በየዓመቱም እንደሚመጡ ቃል ገብተውልኛል እና እንግዲህ ደስ ይበላችሁ። አዎ እውነተኛ የቤተክርስቲያን ልጅ ሲመጣ ቤተክርስቲያን እጇን ዘርግታ ትቀበላለች። አዎ እና አንዳንዶቹ ግን ወጣቶችን የማትቀበልበት ምክንያት አለ። ከቤተክርስቲያን አነጋገር ውጭ የሚናገሩትን ልትቀበል አትችልም። እንደነዚህ ያሉትን እውነተኞች አባቶቻችንን እውነተኞች ወንድሞችን ግን እጇን ዘርግታ ትቀበላለች። አመሰግናለሁ። አባቶቻችንን እግዚአብሔር ይስጥልን። መጋቤ አባታችን አባ ገብረስላሴ አባታችን አባ እግዚአብሔር ደስ የሚያሰኝ ቃል ነግረውናል። አባቶቻችን ረጅም ዕድሜ ከጤና ጋር ያድልልን። ትልቅ ዜና ነው። ከዚህ በፊት አሜሪካ ያሉ ሰዎች እዚህ ብፁዕ አቡነ ቀውስጦስ ሊቀ ጳጳስ የነበሩ ጊዜ እሳቸውና መምህር ገብረ እግዚአብሔር ወደዛ መጥተው ነበረ። ቤተልሔም ያለው ቦታ እንዲገዛ ምክንያት የሆነው አሜሪካን ሀገር የሚኖሩ ምዕመናን ናቸው። ወደ $300,000 ያህል ተሰብስቦ በዚህ በቤተልሔም እኛ አይተነዋል ትናንትና። ትልቅ ቦታ አለ እዛ ባለበት ቦታ ላይ። እንደዚሁ ደግሞ አሁን አባታችን የገለጹልን በ8ኛው ምዕራፍ ላይ ስንሄድ እናየዋለን። ቦታ ተገኝቷል። እዛ አንድ ቦታ አለን። ከዛ ጎን እንደገና ሌላ ቦታ ተገኝቷል እና አጠቃላይ ወደ $60,000 የአሜሪካ ዶላር ይፈጃል። ብዙም ይሄን ያህል አይደለም ከቦታው አኳያና ካለው ቦታ ከሚገኘው ነገር ማለት ነው። እና በእነዚህ ሁሉ ቦታዎች ላይ የኢትዮጵያ ሰንደቅ ዓላማ ነው በትልቁ ተደርጎ ከፍ ብሎ ቢውለበለብበት በኢየሩሳሌም ጥሩ ነው። እነ መልከጼዴቅ እንግዲህ የነበሩበት ከሆነ እና አቤሜሌክ በመንግስት አማካሪነት ከነበሩበት የሀገር ዛሬም ያሉት አባቶች እንዲህ ካሉ ከተጉ ልጆቻቸው ደግሞ ባላችሁበት ስፍራ እዚህም ያላችሁት የማትተጉበት ምክንያት ምንም አይኖርም ብዬ አስባለሁ። ስለዚህ በአሜሪካን ሀገር ሁሉ ያለ ክርስቲያን $60,000 ሊከብደው አይችልም ብዬ አስባለሁ። በሁሉም ስቴቶች አለ ይህንን ቦታ ለመጣት የሚከብደው። ስለዚህ ይህንን እንግዲህ ፎቶ አንስተን ቪዲዮ ቀርጸን በማስታወሻ እንይዘዋለን። በሁሉም ስቴት ያሉ ክርስቲያኖች ወደፊት በሚሰሙት አንድ ሰው የተወሰነ የሚያደርግ ከዚህ ደግሞ አይታወቅም። አባቶች ተወካይ ሆነው የሚመጡ ያንን ለማድረግ የሚቸግር አይመስለኝም። ለሁሉም ደግሞ እግዚአብሔር ሲገባበት ስለሆነ እግዚአብሔር መንፈስ ከሁላችን ጋር ይሁን። በረድኤት በቸርነት አይለየን። ባለፈው ዓመት የመጣው ጊዜ እኔ ዘምሬያለሁ። አሁን ባጭሩ ግን ሰዓቱም ስላለቀ እኛም ደግሞ መሄድም ስላለ ማርያም ድንግል ለባሲተ ሞገስ ወገርባ የሚለውን አጭር መዝሙር እቺ 3 ጊዜ ዘምረን እንፈጽማለን። መድኃኔዓለም ረድኤቱ ቸርነቱ ከኛ ጋር ይሁን። ማርያም ድንግል ለባሲተ ሞገስ ወገርባ ማርያም ድንግል ወገርባ ለባሲተ ሞገስ ለባሲተ ሞገስ
ለባሲተ ሞገስ ወግርማ ወግርማ ለባሲተ ሞገስ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ኢየሩሳሌም ኢየሩሳሌም አገረ ሰላም ኢየሩሳሌም አገረ ሰላም ማርያም ድንግል ለባሲተ ሞገስ ወግርማ ማርያም ድንግል ለባሲተ ሞገስ ወግርማ ወግርማ ለባሲተ ሞገስ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ኢየሩሳሌም ኢየሩሳሌም አገረ ሰላም ኢየሩሳሌም ኢየሩሳሌም አገረ ሰላም ማርያም ድንግል ለባሲተ ሞገስ ወግርማ ማርያም ድንግል ለባሲተ ሞገስ ወግርማ ለባሲተ ሞገስ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ወግርማ ለባሲተ ሞገስ ወግርማ ለባሲተ ሞገስ ወግርማ ኢየሩሳሌም ኢየሩሳሌም አገረ ሰላም ኢየሩሳሌም ኢየሩሳሌም አገረ ሰላም ማርያም ድንግል ሆይ ያነሳት ባህር ከቶ እንዳላይ በሐመረቱ የተመሰልሽ በአብነት የተመሰልሽ የምስራቅ ሐረር የምስራቅ ሐረር ወዳጅ ማርያም ድንግል ሆይ ያነሳት ባህር ከቶ እንዳላይ ነይ ነይ ማርያም ድንግል ሆይ ያነሳት ባህር ከቶ እንዳላይ ከተራራማው ከኤፍሬም አገር እንግዳ የሆን የኤልሳቤጥ በክር ነይልኝ ወደ እኔ ነይልኝ ወደ እኔ ማርያም ድንግል ሆይ ያነሳት ባህር ከቶ እንዳላይ ነይ ነይ ማርያም ድንግል ሆይ ያነሳት ባህር ከቶ እንዳላይ ዓለም ከብዳት ተጨንቄያለሁ ሐዘን ብትወድ ብቸኛ ሆኛለሁ ኧረ ነይ ድንግል ኧረ ነይ ድንግል ያነሳት ባህር ከቶ እንዳላይ ያነሳት ባህር ከቶ እንዳላይ ዘመኗችን ለሲኖዲስ ነይ ብሎ የሚጠራት ሱላማጢስ አትጥለኝ ድንግል አትጥለኝ ድንግል
60,000 ዲሲ ያለው የኛ ምዕመን የሚያወጣው ብር ነው። በነገራችን ላይ በመላው ስቴት አይደለም 60,000 ዲሲ ያለው የሚያወጣው እኛ የምናወጣው 60,000። ሌላው በየስቴቱ ያለው ደግሞ እንዲህ እያዋጣ ቦታው የተሟላ ይሆናል። ቦታውን አይገዛውም፣ ከፍ ያለ ብር ነው። ከዲሲ አካባቢ ቨርጂኒያ፣ ሜሪላንድ፣ ዲሲ ይዞ ግን ሁሉም ተሰባስቦ ጉባኤም እየተደረገ ሌላም ነገር እየተደረገ ያን ያህል ወጪ ይሆናል። ቦታው በአንድ የሚገዛ ስላልሆነ ረጅም ጊዜ ይፈጃል። ግን በምንችለው አቅም ይሄን ለማድረግ እንሞክራለን። የአባቶች ጸሎት በዚህ ቦታ ያለው ሁሉ ከኛ ጋር ይሁንልን። እግዚአብሔር አምላክ በዚህ ያላችሁትን ሁሉ ይጠብቃችሁ፣ ፍቅርና ሰላም ይስጣችሁ። ሁልጊዜ በርቱ፣ ጽኑ። ባላችሁበት ያላችሁበትን ቦታ ሌላው እንደው ዝም ብሎ ሲተረማመስበት እንዳትንቁት፣ ጥንቃቄ ያስፈልጋል። የተደረገበት ራሱ እየረገጥን መሄድ ይሄን ምድር ጸጋ ነው በራሱ። ሌላ ምንም አይነት ፈተና ቢኖር ጸጋ ነው በራሱ። ይሄን ምድር ላይ ያስቀመጠን እግዚአብሔር ዓላማ አለው፣ ፍቃድ አለው። ስለዚህ እግዚአብሔር አሁንም አብዝቶ እንዲጠብቀን እንዲባርከን የሱ ፍቃድ ይሆንልን። የሚቀጥለው ደግሞ እንድንገናኝ መድኃኔዓለም ፍቃድ ይሆንልን። አባቶቻችን በኢየሩሳሌም ያሉ ገዳማውያን እኛን ተቀብለው አስተናግደው በዚህ ቦታ ላይ ከቀድሞ ጀምሮ እንዲህ የራሳችን ሆኖ እንዲቆመን ተሰብስበን ልንጸልይበት ያበቃን መድኃኔዓለም ክብርና ምስጋና ይግባው። እግዚአብሔር በቸር ያገናኘን። አሜን። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ። አወጣኝ ከጭንቀት ካዘን ከትካዜ፣ አወጣኝ ከጭንቀት ካዘን ከትካዜ። የልመናዬን ድምፅ እርሱ ሰምቶአልና፣ ጆሮንም ወደ እኔ አዘንብሎአልና። በዘመኔ ሁሉ ስጠራው ኖራለው፣ ጎስቋላ ብሆንም ምስጋና ቀርባለው። በዘመኔ ሁሉ ስጠራው ኖራለው፣ ጎስቋላ ብሆንም ምስጋና ቀርባለው። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ። አወጣኝ ከጭንቀት ካዘን ከትካዜ፣ አወጣኝ ከጭንቀት ካዘን ከትካዜ። እንደ ቃል መሄድ መራመድ አቅቶኝ፣ የኃጢአቴ መንገድ ማዕበሉ ገፍቶኝ፣ ወደ እርሱ ስማጸን ደግሞም ስጸጸት፣ አላሳፈረኝም መጣ በምሕረት። ወደ እርሱ ስማጸን ደግሞም ስጸጸት፣ አላሳፈረኝም መጣ በምሕረት። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ። አወጣኝ ከጭንቀት ካዘን ከትካዜ፣ አወጣኝ ከጭንቀት ካዘን ከትካዜ።